Professor Salam was awarded the Nobel Prize for Physics in 1979, the Royal Medal from the Royal Society of London. ፓኪስታን አንድ ጀግና ልጅ ወልዳለች። ታሪክ የዘነጋው አብሪ ኮከብ፣ ተጽዕኖ ፈጣሪ፣ ሳይንቲስት፣ የፊዚክስ ጽንሰ ሐሳብ ሊቅ፣ ቅኔ ወዳጅ፣ የግጥም አፍቃሪ፣ በሀገሪቱ ታሪክ የመጀመሪያው ሙስሊም የኖቤል ተሸላሚ ሙሐመድ አብዱስ ሰላም። እንደ አውሮፓውያኑ አቆጣጠር መስከረም ወር 1926 ፓኪስታን ውስጥ ዣንግ በምትባል አውራጃ ተወለደ። ሰላም እድለኛ ነበር። አባቱ ቻድሪ ሙሐመድ ሁሴን ፑንጃብ በሚገኝ ትምህርት ቤት ውስጥ ኃላፊ ሲሆኑ እጅግ ሃይማኖተኛም ነበሩ። የሰላም ቤተሰቦች ለትምህርት ልዩ ፍቅር ነበራቸው። በዣንግ ትምህርት ቤትም እንግሊዝኛ፣ አረብኛም የፐርሺያ ቋንቋዎችን ጨምሮ ሂሳብና ፊዚክስን ማጥናቱን ገፋበት። ሰላም የልጅነት ጨዋታ የማያጓጓው የመጽሐፍት ቀበኛ ነበር። ማንበብ አብዝቶ ይወዳል። ሰላም የማስታወስ ብቃቱም ከፍተኛ ነው። የመጀመሪያ ደረጃ ትምህርቱን በሚከታተልበት በአንድ ወቅት መምህሩ ተማሪዎቹን ይዞ በገበያ መካከል ያቋርጣል። ሱቆቹን እንዲመለከቱና የሱቆቹን ስያሜዎች በቅደም ተከተል እንዲይዙ ይነግራቸዋል። በኋላም ከተጠየቁት ተማሪዎች መካከል ሰላም አንድ በአንድ በመመለስ መምህሩን አስገርመዋል። ሰላም ትምህርቱን በፑንጃብ በብርቱ ጥናት ተከታተለም። ከፊዚክስ ትምህርት በፊት ከሂሳብ ጋር ነበር ትውውቁ። በኋላም የፊዚክስ ፍቅሩን እያዳበረ የመጣው በአንድ አስተማሪው እገዛ፣ ምክርና እርዳታ ነበር። በ14 ዓመቱ የዩኒቨርሲቲ መግቢያ ጥሩ ውጤት በማምጣት ትምህርቱን በብቃት ተከታትሎ በ16 ዓመቱ የመጀመሪያ ዲግሪውን አገኘም። ውጤቱን በድል በማጠናቀቁም ተጨማሪ የትምህርት ዕድሎችን በማግኘት በሁለተኛው የዓለም ጦርነት ወቅት በዚያን ጊዜ በአውሮፓ ሀገራት ለመማር እስከ 15000 ፓውንድ ያስፈልግ ነበር። ሰላም ግን በነጻ በፓኪስታን ከላሁር መንግስታዊ ዩኒቨርሲቲ የማስተርስ ዲግሪ ከዛም በካምብሪጅ ከሴንት ጆን ዩኒቨርሲቲ ሌላ የፊዚክስና የሂሳብ ዲግሪን በማጥናት አጠናቋል። ትምህርት ብቻ ሳይሆን ባህልን በመረዳት ከአዲስ ማህበረሰባዊ ኑሮ ጋር ተቀላቀለ። በተለይም በአውሮፓ ሀገራት ትምህርቱን በሚከታተልበት ወቅት ጦርነቱ ካባራ በኋላ ጀርመንን የመጎብኘት ዕድል ነበረው። በወቅቱ ሙኒክ እንዳልነበረችውን አያት። አንድ ነገር ግን አስገረመው። በዚያ ፍርስራሽ ውስጥም ሆነው መጽሐፍን የሚያነቡና ትምህርታቸውን የሚያጠኑ ሰዎች ነበሩ። ይህ አዲስ ነገር ለሚሻው ሰላም ትልቅ ትርጉም ነበረው። በትምህርት የፈረሰ ሕንፃ እንደሚታደስ በትዕግሥትና ጥንካሬም አበቃለት የተባለውን ጉዳይ መልሶ መጠገን እንደሚቻል እንደ አውሮፓውያኑ አቆጣጠር 1949 ለትምህርት ወጥቶ የነበረው አብዱስ ሰላም ወደ ሀገሩ ፓኪስታን ይመለሳል። የዲግሪና የማስተርስ ትምህርቱን በጥሩ ውጤት ያጠናቀቀውን ተመራማሪም በወቅቱ የነበሩት የፓኪስታን የትምህርት ዘርፉ አመራሮች ፒኤችዲውን እንዲሰራ ይጠይቁታል። ከትምህርት ጋር ተኳርፎ የማያውቀው ሰላም ይሁን አለም። ራሱን በትምህርት በማነጽም ዶክትሬቱን ካገኘ ወዲህ የተሻለ ትምህርት ፍለጋን ወደ እንግሊዝና የተለያዩ ሀገራት የሄዱ የነበሩትን በሀገራቸው እንዲማሩ ማድረጉን ቀጠለ። በፓኪስታንም ከ90 ዩኒቨርሲቲዎች ውስጥ የፊዚክስ ትምህርት እምብዛም ባልተራቀቀበት ሁኔታ ያለውን ክፍተት ለመሙላት መጣር ጀመረ። ሰላም እንደ አውሮፓውያኑ አቆጣጠር 1957 መምህርና የኒውክሌር ጥናትና ምርምር በሚያደርገው የፓኪስታን አቶሚክ ኢነርጂ ቡድን አባልም ነበር። የፓኪስታን የፕሬዝዳንቱ ሳይንሳዊ ምርምሮች ከፍተኛ አማካሪም ጭምር። ገና በዚያን ወቅት ተመራማሪው ሰላም የወደፊቱ ዓለም በአውቶ ሜካኒክ ኢነርጂ ብዙ እንደሚጓዝ በመረዳት ነበር በዚሁ የትምህርት መስክ ፓኪስታን እድገት እንድታሳይ ተማሪዎቹን ከማሰልጠን ጀምሮ የእውቀት ብልጭታውን ሳይሰስት ነበር የሚቸረው። ለፓኪስታን ባለውለታዋ የሆነው ይህ ሰው በሀገሩ የሳይንስ ምርምር ማዕከላትን በመክፈትና የኒውክሌር ማብላያ ጣቢያ እንዲተከል የበኩሉን ኃላፊነት ተወጥቷል። ከ600 በላይ ፓኪስታናውያን የፊዚክስ ተመራማሪዎችም ዓለም አቀፋዊ የትምህርት ዕድል እንዲያገኙ አድርጓል። የአውሮፓና የእስያ ሀገራት ምሁራን አብዱስ ሰላምን የሚያውቁት በፊዚክስ ዝናው ብቻ ሳይሆን ያወቃትን ስንቅ ወደ ሀገሩ ይዞ በመጓዝና ለውጥ ለማምጣት በሚያደርገው ጥረት ነበር። ይሁንና ግን ነገሮች አልጋ ባልጋ አልነበሩም። በወቅቱ በፓኪስታን የሃይማኖት መከፋፈል ስለነበር ከሚወዳት ሀገሩ ሕይወቱን ለማቆየት ሲል ሸሸም። ከሀገሩ ከወጣም ከ5 ዓመታት በኋላ ነበር ፕሮፌሰር ሙሐመድ አብዱስ ሰላም በፊዚክስ አዲስ ጽንሰ ሐሳብና ምርምርን በማፍለቅ የመጀመሪያው ሙስሊም የኖቤል ተሸላሚ ለመሆን በቃም። The inventors of the Standard Model
Both the name and the theory were the toasts of the scientific community, receiving Nobel Prize after Nobel Prize. የአብዱሰላም ጥንካሬ እንደ አውሮፓውያኑ 1979 የሳይንስ ኖቤል ተሸላሚ እንዲሆን አስችሎታል። የወቅቱ የህንድ ጠቅላይ ሚኒስትር ኢንዲራ ጋንዲ ህንድን እንዲጎበኝ ግብዣ አቅርበውለት ነበር። የእኛም ጋርና ጥያቄው ከኢስላማባድ ዩኒቨርሲቲዎች ጭምር የመጣ ነበር። የሰላም ፍላጎት ግን ከናፈቃት ከእናት አገሩ ፓኪስታን ጋር መገናኘት ነበር። አብዱሰላም ህልሙ የአንድ ቀን ብቻ አልነበረም። ሩቅ አላሚ፣ አርቆ አስተዋይ መሆኑን የሚመሰክሩለት አብረውት ያስተማሩት ከእርሱም ቁጭ ብለው የተማሩት ናቸው። ለስሙ መታሰቢያ ይሆን ዘንድ በጣሊያን ሀገር የቲዮሬቲካል ፊዚክስ ዩኒቨርሲቲ ማዕከል ተቋቁሞለታል። የፊዚክስ ሊቁ እዚህ ደረጃ ላይ እንዴት እንደደረሰም በማራኪ አነጋገሩ ሲያነሳ መሰናክሉን ሰብሬያለሁ። በሕይወቴ የበታችነት ስሜትን ሊጭኑብኝ የፈለጉ ብዙዎች ነበሩ። ሕይወቴን በሙሉ ሰዎችን ሊጠቅም የሚችል ዕውቀት ለማስጨበጥ ጥሬያለሁ። ሙስሊም ነበርሁ። ስሞትም ሙስሊም ሆኜ መሞት ፍላጎቴ ነው በማለት ነበር። የሰላም የሕይወት መርህ ታማኝነት ነው። ፕሮፌሰሩ ሱፍ ከከረቫት ጋር መልበስ ያዘወትራል። ከዕለታት ባንዱ ቀን ሱፍ ለመግዛት ሲያቀና በአግባቡና በስርዓት ያስተናግዱታል። እሱም ከዚያች ሱቅ ውጪ ባለመሸመት በጥቃቅን ነገሮች ሳይቀር ባህሪው ታማኝነትን የተላበሰ ነበር። በዕድሜ እየገፋ ሲመጣ ደግሞ አንዲት የሹራብ ኮፍያ እስከ ለተሞቱ ያድርጋት ነበር። ግጥም ወዳጁ ፕሮፌሰር አብዱሰላም ከሚወደው የማስተማር ሙያ ሲወጣም በጡረታ ሲገለልም በለንደን የ3 ቀናት የሽኝት ኮንፈረንስ አዘጋጅተውለት ነበር። በእነዚህ ቀናትም ለሰላም ክብር ያልታደመ ሰው አልነበረም ማለት ይቻላል። ይሁንና ግን ፊዚክስን ፈቶ ገጣሚው መምህር በዚች ቀን ለታዳሚው ንግግር ማድረግ አልቻለም። ምክንያቱ ደግሞ በህመሙ የተነሳ ለመናገር በመቸገሩ ነው። የሰላም አድናቂዎች ግን አክብሮታቸውን ከመግለጽ አልተቆጠቡም። እንደውም በመድረኩ የተገኘው አንድ ተማሪ ቀረብ ብሎ እንዲህ ይለዋል። ፕሮፌሰር፣ እኔ የፓኪስታን ተማሪ ነኝ። እጅጉን እንኮራባሃለን። በዚህ ሰዓት ሰላም ደነገጠም። ትከሻዎቹ ተንቀጠቀጡ። ፊቶቹ መንታ እንባን ማውረድ ጀመሩ። በአዳራሹ ጸጥታና የሐዘን ድባብ ነገሰም። መንስኤው ግራ የሚያጋባ አልነበረም። ሰላም አምሳያውን ምትኩን የሀገሩን ተወላጅ በማግኘቱ ነው። ርዕዩን የሚቀበል ተስፋውን የሚያስቀጥል የአገሩን ስም ዳግመኛ የሚያስጠራ አንድ ፓኪስታናዊ አጠገቡ በመኖሩና አድናቆቱን ስለገለጸለት ብቻ ነበር ድንጋጤ የተቀላቀለበት ደስታ የተሰማው። ፕሮፌሰር መሐመድ አብዱሰላም የምድር ቆይታው እስከ 70 ዓመት ድረስ ብቻ ነበር። የኖቤሉ ሎሬት የተረሳው ጀግናም ህልፈተ ሕይወቱ በእንግሊዝ ቢሆንም ሥርዓተ ቀብሩ ግን በትውልድ ሀገሩ ፓኪስታን ተፈጽሟል። ለሽኝቱም የቀረ ፓኪስታናዊ ያለ አይመስልም። በ500 ሰዎች አስተባባሪነት በጥቂቱ 30,000 ሰዎች ተገኝተው ፕሮፌሰር መሐመድ አብዱሰላምን ሰላም ሁን፣ ነፍስህ በጀነት ትኖር ብለውታል። ዓለም በርካታ ጠንካራ ሰዎች አልፈውባታል። ያለ ጥርጥር ዝናው ከተግባሩ ሳይለያይ ፕሮፌሰር መሐመድ አብዱሰላም የምድር ተልእኮውን ደቂቃዎችን ሳይሸራርፍ ሰከንዶችን ሳያባክን የተጠቀመ መሆኑን ብዙዎች ይመሰክሩለታል። በመስካሪዎቹ አንደበት ተሰናበትኳችሁ። እድሜውን ሙሉ በትምህርት ነበር ያሳለፈው። ሰላም ፈተናዎችን ተጋፍጦ ለስኬት የበቃ ሰው ነው። የኔ ባህሪና አቅም ለኖቤል ሽልማት የሚያበቃ አይደለም። ለሰላም ግን ያለ ጥርጥር ይገባዋል። ቀንና ሌሊት ሳይል ያለ መሰልቸት ለሳይንሳዊ ምርምር የተጋ ሰው ነበር። ሰላም አእምሮውን ለሁለት ከፍሎ የተጠቀመ ይመስለኛል። አንዱን ለሳይንሳዊ ምርምር፣ ሌላኛውን ደግሞ ለአስተዳደራዊ ብቃት። ሰላም አባቴ አንድ ሰው ግን ብዙ ሰው ነበር።